ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ ወደ ጊዮን ስር ተመልሰናል። እንግዲህ እንደምታዩት ሀይቁ ጋር ነኝ ያለሁት። ይቅርታ ሀይቁ እንኳን በእርግጥ አይባልም ፏፏቴ ማለት እንችላለን። ከዚህ በፊት ሀይቅ እየተባለ ነበር የሚጠራውና እንደምታዩት ያው ፏፏቴ ነው። ኦልሬዲ ቀለምም ተቀብቶ ምናልባት ፒያሳ ጋር ወይም ደግሞ አራዳ ፓርክ እንዳለው አይነት ሊያደርጉት ይችላሉ። ኦልሬዲ እንትን እያለ እየተጠናቀቀ ነው የሚገኘው። እንደምታዩት ኦልሬዲ ቀለሙ ከተቀባ ዙሪያው ላይ የሚቀሩት እነዚህ ዳር ዳር ላይ ያለውን ካልሆነ በስተቀር ምናልባት እያለቀ አይነት ይመስለኛል። ከዚህ በፊት በእርግጥ ምናልባት ልክ እንዳራዳው የእሳትና የውሃ ፋውንቴን ሊሆን ይችላል። በእርግጥ እርግጠኛ አይደለሁም። ሲሊንደር ምናምን ሲያስገቡ ስላየውኝ ባለፈው እዚህ ዙሪያው ላይ ምናልባት የበፊቱ ቪዲዮ ያያችሁ ካላችሁ ሲሊንደሮች ምናምን ነበሩ ተደርደው ዙሪያው ላይ እና እነዛ ነገሮች ምናልባት የዚህ የእሳቱን ፓርት እንትን ለማለት ከሆነ ብዬ ነው እንጂ ምንም መረጃው የለኝም። እና እነዚህ ነገሮች ዛሬ እንግዲህ እንደምታዩት ከዚህ ተነስተን በቀጥታ ወደ በጊዮን ስር አድርገን እስከ የቀለበቷ ድረስ ነው የምንቀጥለው። እንግዲህ እዛም አካባቢ ተከፋፍተዋል። በተለይ ደግሞ መሀል ላይ እነዚህ የሬስቶራንቶች እንደዚሁም ደግሞ ጊዮን በዚህ መስቀል አደባባይ ፊት ለፊት ባለው እነዛ ያሉት ቢጫዎቹ ቤቶች እዛ አካባቢ ደግሞ የሌለ ቢዝነሶች እየሞቁ ነው የሚገኙት። ኢቭን እነዚህ የባጃጅ መሸጫዎች፣ የፍራሽ መሸጫ፣ የተለያዩ የጋርመንት እነዚህ ቅርጻ ቅርጽ መሸጫዎች፣ የተለያዩ እቃዎች የሚሸጡባቸው ቢዝነሶች ተጀምረዋል እና ጊዮን እንግዲህ እያማረበት ነው የሚገኘው። ይህ ታሪካዊ ሆቴል ዙሪያው እንግዲህ የሌለ ሌላ አሁን ጥሩ የሆነ መዳረሻ እየሆነ ነው የሚገኘው። እንግዲህ ሆቴሉ ያው ከዚህ በፊትም እንዳልነው ከኃይለ ሥላሴ ዘመን ጀምሮ አገልግሎት ሲሰጥ የነበረ ሆቴል ነው። በእርግጥ ሆቴል ውስጥ አንገባም። ዙሪያው ላይ በመሀሉ እያደረግን ነው የምናልፈው። መግቢያው አካባቢም የተሰራ ድልድይ አለ። እነሱንም እያየን እንግዲህ ዛሬ ጠዋት ነው የቀረጽኩትና ዛሬ ላይ ያለው የደረሰበት ፕሮግረስ ይሄንን ይሆናል ማለት ነው። እንግዲህ በትላንትና ቪዲዮአችን በእርግጥ ትላንትና ሀይቅ ነበር ያየነው። በትክክልም ሰው ሰራሽ ሀይቅ ነበር ያየነው። እዚህ የአትላስ ወንዝ ዳር ልማት ወይም ደግሞ ፒኮክ ጋር የሚሰራው ጋር ማለት ነው። እንግዲህ እዛ አካባቢም ሌላ በጣም ገዘፍ ያለ ፕሮጀክት እየተሰራ እንደሆነ ይታወቃል። እዛም አካባቢ በተለይ በሁለቱ ወንዞች ዙሪያ ያለው የመዝናኛ ቤቶችና እንደዚሁም ደግሞ የወንዝ ዳሩ ላይ ዙሪያው ላይ የሚሰሩት ማለት ነው ከወተር ፓርኩም ጨምሮ በየአካባቢው እንግዲህ አዳዲስ ቦታዎች እየተሰሩ ትልልቅ ግድቦች እንደዚሁም ደግሞ የመዝናኛ ቦታዎች እየተሰሩ ነው የሚገኙት። ከዛ ቀደም ብሎ ወይም ደግሞ ከትላንትና ወዲያ በነበረን እንግዲህ ግዙፉን ግድብ ቀበና ነበር ነው። እዛ ብዙዎቻችሁ አይታችሁታል፣ አስተያየትም ሲሰጡበት ነበርና እንግዲህ እዛም አካባቢ የሚገርም ስራ እየተሰራ ነው የሚገኘው። እንዲህ እያለን ማሳሳችንን እንቀጥላለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁልኝ እንግዲህ ይሄኛው የሆቴሉ ዙሪያ ላይ እንደምታስታውሱት በተለይ ከላይ ጀምሮ በዚህ በዘውዲቱ ሆስፒታል በኩል ገብቻ ሳይቻችሁ ነበር። ቅርብ ቀን የነበረን ወይም ደግሞ የባለፈው ቪዲዮ በዛ በኩል የነበረው ወይም ደግሞ በዚህ በአምባሳደር ፓርክ በዛ ፊት ለፊት አድርጌ ነበር የገባሁትና እስከታች ድረስ ያለውን ነበር ያቀረብኩት። አሁን ደግሞ እስኪ ከታች ከስጢፋኖስ በኩል በእርግጥ ጥጉ ጋር አልደረስንም እና ከዛ በኩል ጀምሮ ያለውን ነው እያየን የምንገኘው። ሆቴሉ ላይ በእርግጥ አሁን በታችኛው ላይ በኩል በተለይ ወደ መጨረሻው እስከ መጨረሻ የምታዩ ከሆነ ግራውንድ ቴኒሶች ኦልሬዲ ስራ ጀምሯልና በጠዋትም የሚጫወቱ አይነት ሰዎች እያየሁኝ ነው የምገኘው። መውጫው አካባቢ ጋር ወይም ደግሞ ሬስቶራንት የተከፈተበት ማለት ነው ከቀለበቷ ፊት ለፊት በምትገኘው አጥሯ ስር የግራውንድ ቴኒስ መጫወቻ አለ። ከዛ ውጭ ደግሞ ቀለበቷም ስር ላይ ካፌዎች ተከፍተዋል። በሆቴሉ መካከል ላይ ደግሞ እንደዚሁም የተለያዩ የመዝናኛ ቤቶች ተከፍተዋል። ሆቴሉን በእርግጥ የጠየቃችሁ የነበራችሁ ኮመንት ላይ እሱስ ምን ላይ ነው የሚል እንግዲህ እንደማየው ከሆነ ጠዋትም ማታም በዛ በኩል ሳልፍ በርካታ መኪኖች፣ ሰዎች ምናምን ይገባሉና አገልግሎት እየሰጠ ይሁን አይሁን በእርግጥ አላውቅም፣ ግን በርካታ ሰው ሲገባ ስላየው ምናልባት አገልግሎት ላይ ሊሆን ይችላል ብዬ አስባለሁኝ። ምንገባበት ምንችልበት መንገድ ካለ እንግዲህ ወደዛ ገብቼ ደግሞ የሆነ ቀን ሆቴሉ ጋር ያለውን አሳያችኋለሁ። ሆቴሉ ምናልባት
ያው ከዚህ በፊት እንደምታውቁት ብዙ በርካታ የዚህ የስብሰባ አዳራሾች ያሉት የመዋኛ ገንዳ ወይም ደግሞ እዚህ አዲስ አበባ ውስጥ ታዋቂና ስመጥር ከሚባሉ ሆቴሎች ውስጥ አንደኛው ነው። ታሪካዊም እንደመሆኑ መጠን እንደዚሁም ደግሞ ከሚሰጣቸው አገልግሎቶች አንጻር ማለት ነው በርካታ ደንበኞች ያሉት፣ ብዙ ተጠቃሚዎች ያሉት፣ ኢቨን ትልልቅ ተቋማቶች እንደ ስልጠና ማዕከል፣ የስብሰባ እንደዚህ እንትኖች አገልግሎቶች ይጠቀሙበት ነበርና የሰርግ አዳራሽም እንዳለው ወይም ደግሞ ከዚህ በፊት ሰርግ ይደረግበት እንደነበር ይታወቃል። ኢቨን ኮንሰርቶች ጭምር ይደረጉበት የነበረ ትልቅ ቦታ ነውና ከቦታውም አንጻር እንግዲህ ሆቴሉ ምናልባት ድጋሚ የሚጀምር አይነት ይመስለኛል። ተቋርጦ ከሆነ ምናልባት ካልተቋረጠም እንግዲህ ወይ ታድሶ ከዚህ ዙሪያው ላይ ካለው ጋር አዲስ አገልግሎት ሊኖረው ይችላል። ዙሪያው ላይ ግን እንደምታዩት እንግዲህ በርካታ ያለ መዝናኛዎች እየተከፈቱለት ለሱም እንደውም ምናልባት ሌላ እንደ አማራጭ አይነት ሰው ሊስብ የሚችል አይነት ቦታ እየሆነ ነው የሚገኘው። እንግዲህ ምናልባት ቦታውን ያላወቃችሁት እስካሁን አዳዲስ ቤተሰቦች ስለምትኖሩ ካላችሁ ቀጥታ ከመስቀል አደባባይ ፊት ለፊት ገብቼ ነው የጀመርኩት። ከመስቀል አደባባይ እስከ ዛሬ የምናየው ማለት ነው እስከ ጋንዲ ሆስፒታል ወይም ደግሞ እዚህ ቀይ መስቀል ማህበር ድረስ ማለት ነው። እንግዲህ ፓርኩ የሚሸፍነው እስከ ዘውዲቱ ሆስፒታል ነው። ከስጢፋኖስ ቤተክርስቲያን ጀምሮ እስከ ዘውዲቱ መታሰቢያ ሆስፒታል ድረስ ነው የሚሸፍነው። እስከዛ ድረስ ባለ ቦታ ላይ ነው ይሄ ልማት እየለማ የሚገኘው ማለት ነው። ዛሬ ግን እኛ የምናየው እስከ ቀይ መስቀል ድረስ ወይም ደግሞ ቀለበት እንትኗ እስካለችበት የንግድ ባንኩ ትልቁ ህንጻ አካባቢ ጋር ድረስ ነው የምንጨርሰው። እንግዲህ ለዛሬ እኔ እዚሁ ጋር ነው የምሰናበታችሁ። አዳዲስ እምላችሁ ነገር ስለሌለ ፕሮግረስ ማለት ድንገት ሳልፍ እንትኑን ስላየሁት ለምን ዛሬ እንትን አለውን በሚል ነው የሰራሁት። ነገ ደግሞ ሌላ ቪዲዮ ወይም ደግሞ አዲስ ቪዲዮ ይዤላችሁ ለመምጣት እሞክራለሁኝ። እስከዛ ጊዜ መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።
አዳምጠሽ ሰጠው ነው አለ